ማድረግ ጀምሩ። ልክ ስቁሞ በር ላይ ተደብቆ መኪና ውስጥ ቁጭ ብለው ማን ያሉ አጅሬ ሲገባ ይውታል። ሲወጣ አንድ ቀን ሁለት ቀን ያዩታል። ከዛ በኋላ አንድ ቀን ልክ ሲወጣ ጠብቀው ይሄኛውን ጋማ ሄዱና መኪና ውስጥ አስገብተው ና እንፈልጋለን ብለው ጣቢያ ይዘው ይሄዳሉ። ጣቢያ ይዘው ይሄዱና ማን ይሉታል። አረ እኔኮ ምን ነው ምን አረኩኝ? አይ ምን ለምንድን ነው እዛ ቤት የምትገባው? ምን ትሰራለህ ሲሉት እኔኮ የሟች በጣም ጓደኛ ነኝ፣ አብሮ አደጌ ነው፣ በጣም እንደ ቤተሰብ ነን፣ ቤተሰቦቼን ቤተሰብ አብረን ያደግ ነው ምናምን እና ያው ልጆቹ ያው የሚያስፈልጋቸው ነገር ባለቤቱ የሚያስፈልጋት ነገር ካለ አንዳንድ ነገር ለማገዝ ነው የመጣሁት እንጂ ሌላ ነገር አይደለም ምናምን ይላቸዋል። ኦኬ ይሉና ይተውታል። ይሄን አረመኔ ሂድ ይሉታል። ይሄዳል። ከሄደ በኋላ ምን ያደርጋሉ ፖሊሶቹ? የሟች ቤተሰብ ጋር ይሄዳሉ። የሟች ቤተሰብ ጋር ሄዱና ከዛ የሟች ቤተሰብን ይጠይቃሉ። ያ ፎቶ አንስተውታል። ፎቶ አንስተው ይሄን ግለሰብ ይሄውና ልጁ ይሄ ነው። ከዛ ፎቶ አንስተው ለሟች ቤተሰብ ይሄን ግለሰብ ታውቃላችሁ ወይ ምናምን ብሎ ሲጠይቁት የሟች ቤተሰብ ያዩና የዚህ ልጅን ፎቶ ማን ነው ይሄ ልጅ? ኧረ አይተነው ማናቅም። እርግጠኛ ናችሁ? ለምን? አይ እኛ ጠይቀ ነው የልጃችሁ በጣም ቤስ ጓደኛ እንደሆነ አብረው እንዳደጉ ቤተሰብ እንደሆኑ ነው የነገረንና ስለዛ ነው እናንተ ካወቃችሁት ያው የሱ በጣም ቤስ ጓደኛ ከሆነ የሰርጉም ቀን አብረው ማደጉ ስለሆነ አይታችሁ ታውቃላችሁ ብለን አረኛ የልጅ የሟችን ቤተሰብ አረ ይሄ ልጅን አይተነውም የትም አናውቀውም አሉ። ከዛ በኋላ ምን ያደርጋሉ ፖሊሶቹ? ይሄዱና ይሄ ልጅ ቤት ጋማ ብለው ጣቢያ ወስደው ና ይሉታል። ጣቢያ ያስቀምጡና በቃ አልቆልሃል፣ ልጅቷ ሁሉ ነገር ተናግራለች፣ እንዴት እንደገደላችሁት ሁሉ ነገር ተናግራለች ይሉታል። እሱም ሞኝ እውነትም የተናገረች መስሎት እያለቀሰ እኔ አይደለሁም የገደልኩት እሷ ናት እንደዚህ መርዝና ጠጣው፣ እኔ ከአንተ ጋር መኖር እፈልጋለሁ፣ ከአንተ ተለይቼ መኖር አልፈልግም፣ እስከ መቼ ነው እንደዚህ ምኖረው ብላ እንድገለው ያዘዘችኝ እሷ ናት ይላል። ፖሊሶች እኮ እሷ አልተናገረችም። እሱ ግን ልክ እንደዛ ሲሉት ያለውን ነገር እውነታውን ያፈርጧል። ከዛ አንደኛው ፖሊስ ሄድና እሷን ይዟት ይመጣል። እሷን ይዟት ይመጣና እሱ ቁጭ ብለዋል። እዛ ቁጭ አርግተውት ታያዋለች። ከዛ ሌላ ክፍል ያስገባትና እሷን ለብቻዋ ይወልሽ እሱ ሁሉ ነገር ተናግረዋል፣ እንዴት እንደገደለው አንቺ እንዳልሽ እንደዚህ 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 ብሎ ይነግሮታል። እሷም እንደዚህ ነው ነገሩ እንደዚህ ነው ብላ ትናገራለች ማለት ነው። ሁለቱም ይታሰራሉ። ያው እስር ቤት እንዳሉ ወደ ፍርድ ቤት ይቀርባሉ። አሁን የማሳያችሁ ዳኛው የፈረደባቸውን ፍርድ ነው። ይሄ ዳኛ በጣም ጀግና የሆነ ዳኛ ነው። ወላሂ ጀግና የሆነ ዳኛ ነው። በአረብኛ ነው። እሱን 1 ደቂቃ ነው እያስተረጎምኩኝ አረብኛውን እያቆምኩኝ ተረጉምላችኋለሁ። ኦኬ። እና የፈረደባቸው ፍርድ አይደለም ወላሂ ስሙታ። ኦኬ ስንደርሰናል ኮፒሊንጋችን ማሻአላ 5000 አልገባም። አረ 3000 ነው 3000 5000 ያስገቡት። 1800 ሰው አለ 5000 ያስገቡት ኮፒሊንጋችን። ያላ ጀማ አረብኛውን ተረጉምላችኋለሁ። ከምንም በላይ እኔ ዳኛውን ያስደስተኝ ጀግና የሆነ ዳኛ። እንደዚህ አይነት ዳኛ ሀገራችን ላይ ተመኘው። ወላሂ ሀገራችን ላይ እንደዚህ አይነት ዳኛ ተመኘው። በጣም ደስ የሚል ዳኛ ነው። ኦኬ ቆይ ጠብቁኝ አንዴ። ስሙ አሁን ዳኛውም እንደሚል ስሙ። ምን ይላታል? አንቺ የራስሽን ስሜት ተከትለሽ ሂደሽ ይላል ዳኛው። አሁን እሷ ፍርድ ቤት ቆማለች። ሁለቱም አንቺ ለስሜትሽ ብለሽ የሰውን ነፍስ አጥፍተሻል፣ ለራስሽ ስሜት ለሐራም ብለሽ የሰውን ነፍስ አጥፍተሻል። በመጀመሪያ ዳኛው ምን ይላታል? በመጀመሪያ ይላል ዳኛው በመርዝ
ልታጠፊው ብለሽ አላህ ደግሞ እድሉን ሰጥቶሽ ቶባ ብለሽ እንድትመለሺ ያን ነገር አልተቀበልሽም ይላታል። ስሙ እና ለዚህ ለፍቅረኛሽ ለዚህ ለቆሻሻ ስራሽ ፍቅረኛሽ ለሱ ብለሽ የሰውን ህይወት አጥፍተሻል። አትሊስት እንኳን ለዚህ ለስሜት ለሐራም ለቆሻሻ ስሜትሽ ብለሽ የሰውን ነፍስ ከምታጠፊ ለምንድን ነው ከባልሽ ጋር ትተሹ ልጆቹን እንዲያሳድግ ጥሩ ሰው ነበረ። ያው በጥሩነት ነው እስካሁን የሰማነው ዳኛው ነው የሚመሰክርለት እና ልጆቹን እንዲያሳድግ ለምን ከሱ ጋር አንድ ቦታ ለምን ከሱ ጋር እንደፈለግሽ አትሆኙ ነበረ? ለምን የሰውን ህይወት ታጠፊያለሽ? አትሊስት እንኳን ለልጆቹ እንዲኖር 3 ልጆች ጥሎ ነው የሄደው። ይሄ 3 ልጆች ነው የ3 ልጆች አባትን ነው የገደልሽው። አትሊስት እንኳን ለልጆቹ እንዲኖርላቸው ምናምን እያለ በጣም ተናዷል ዳኛው በነገራችን ላይ። ከዚህ ቤትም ሞከርሽ ልትገዩ ልታጠፊው ለልጁ ባልሽ ጥሩ ሰው ነበረ። ብዙ ነገር ሞክሯል አንቺን ለማስደሰት አንቺን ብዙ ነገር እያጠፋሽ ስንት ነገር እያየ ለልጆቹ ሲል ከአንቺ ጋር ችሎ ሲኖር ነበረ። ግን አንቺ ምን አይነት አረመኔ ነሽ እያላት ነው። ለአንቺ ሲል ለልጆቹ ሲል ሁለት ስራ እየሰራ አንድ ስራ እየሰራ ለዛ አንቺ ያ ነገር በቂ አይደለም አንቺን ለማስደሰት ሁለተኛ ስራ ገብቶ ለልጆቹ ለቤቶቹ ብሎ አንቺ ግን ምትሰሪው ስራ የነበረው ወንጀል እያለ ነው የሚነግራት። እንግዲህ ያንም እንደዛ ሁለት ስራም እየሰራ እየደከመ እየለፋ የምትፈልጊውን ገንዘብ ነበር የሚሰጥሽ። እክሳ አለይኪ ላዕነት ረቢ ለኪ ሊቀድ የውም ዲን አንቺ አሳፋሪ ነሽ። እስከ የውም ዲን እስከ የውም ቂያማ ድረስ የአላህ ርግማን ባንቺ ላይ ይውረድብሽ አላት ዳኛው። ይኸው ስሙት እንደገና ፍርድ ቤት ይሄን በአሁኑ ሰዓት ላይ በእሷና በሁለቱ ላይ የፈረደው ፍርድ በሁለቱ ላይ ይልና ስማቸውን ይጠራል። ሰይድና ረምዳ ብያቸዋለ። ሰይድና ረምዳ ሁለቱን ታንቀው እንዲገደሉ ታንቀው እንዲገደሉ ምን ይላል? ወላሂ ይላል እኔ ፍርዱ በእጄ ቢሆንና አለ ፍርዱ በእጄ መፍረድ ብችል ኖሮ አይደለም እንደዚህ በአንዴ ታንቃችሁ እንድትሞቱ ቀን በቀን እጃችሁ እግራችሁን እየቆረጥኩ ነበር እንደዚህ ምገላችሁ ይላታል። ሱብሃንአላህ ስሚው ኩል يوم ለዚህ ምስኪን ወጣት ያለምንም ለገደላችሁት ህይወቱን ላጠፋችሁ ወጣት ለሱ እኔ እንደዚህ ያደርግ ነበር ይላል። እና በመጨረሻም ዳኛው ጀግና ዳኛ ነው። ሁለቱም ታንቀው እንዲገደሉ አዘዘ ማለት ነው። ማሻአላህ ዳኛው በጣም ጎበዝ ዳኛ ነው። ወላሂ እኔ በጣም ካስደስተኝ ዳኛው ነው። እና እንግዲህ ይሄን ይመስላል። ይገርማችኋል ወላሂ። ዛሬ ደግሞ ሌላም ግብጽ ላይ የሰማሁትን ታሪክ ወላሂ ግብጽ ላይ የምትሰሙት ጉድ አይደለም ወላሂ። ግብጾች ላ ሐውለ ወላ እንዴት ነው የልጇን አባት ወላሂ የልጇን አባት ከፈለጋችሁ አሁን በአረብኛውም ታሪኩ ልነግራችሁ ይችላል፣ ግን ጊዜ የለኝም። የልጇን አባት አስባችሁታል? እቺ አረመኔ የልጇን አባት 3 ልጆች አብራ ወልዳ ሲሱ ልጅ ላ ሐውለ ወላ የፈለገ ነገር ቢሆን ተላይታ መኖር እየቻለች እንደዚህ በጣም ነው የሚያሳዝነው። ለዚህ ለማይረባ አንድ አረመኔ ብላ ያው ፊቱን ትንሽ ተሸፍኗል እና ልጅቷች ናት በነገራችን ላይ። እና ይሄን ይመስላል ነው ምላችሁ። እስኪ አንድ ሁለት ሰው ላስገባ። ኡስታዝ እስኪ አንድ ኡስታዞች እናስገባና አንድ መልእክት በዚህ ላይ ያስተላልፉ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ወይዋ حياك الله حبيبي አማናችሁ
አልሐምዱሊላህ ሱብሃንአላህ የሚያጅብ ነው እንደው ምን ሰማው ነገር ቀን በቀን በጣም አጃይብ ነው። እዚህ ወሎ ደሴ አካባቢ እንደዚሁ በቅናት ተነሳስታ ባሏን የገደለች ታሪክ ነው ያስታውሰኝና በእውነት ወላሂ ሱብሃንአላህ ሰው በዚህ ልክ ጨካኝ ነው ወላሂ። አላህን አለመፍራት ጥግ ነው ይሄ ሁሉ የሚያመጣው። ወላሂ መን ቀተለ ሙዕተዲን ፊሃ አላህ ሱብሃነሁ ወተዓላ አንድ ሙእሚን ሲያውቀው የገደለ የጀሃነም ነው በዛም ውስጥ ዘውታሪ ነው ይላል አላህ ሱብሃነሁ ወተዓላ። እና ከባድ የሆነ ወንጀል ነው ወላሂ ልንጠነቀቅ ይገባል። ድምጼ ይሰማል? ሙቪ ይሰማል። አዎ ትንሽ ጨለም ብለዋል፣ አይታይም ግን ይሰማል። ኔትወርክ ይመስል አብሽር እና ወላሂ በጣም ከባድ የሆነ ነገር ነው። በተለይ ደግሞ እንኳን አይደለም ሚስት ባሏን ምንም በዝምድና ማትገናኘው ሩቅ የሆነ ሰው እንኳን በዚህ ልክ አጨክንበትምና የልጆቿን አባት አብረህ ክፉ ደጉን ያሳልፍከውን ወላሂ አላህ ራሱ ስንት ነገር ታጋዥ ነው ማርበት ይገባል። በጣም ወላሂ በዛ ላይ ደግሞ ጥሩ የሆነ እንደሰማነው ታሪኩ ጥሩ ለልጆቿ ለቤቱ አሳቢ የሆነ ብጠላው እንኳን ቢያንስ አንተ ተለያይተህ መኖር ይቻላል እኮ። ስንት ነገር አለ፣ ስንት አማራጭ አለ እኮ። እሱ እኮ ነው የሚገርመኝ። እኔ ሰው ልጅ ተለያይቶ መኖር ይችላል፣ የራሷን መንገድ መሄድ ትችላለች፣ እሱም የራሱን ኑሮ መኖር ይችላል። ግን ያሳዝናል ወላሂ። አጃይብ ነው ወላሂ፣ በጣም ነው የሚያሳዝነው። ነገር ኔትወርክ በጣም ደክሟል። አብዱራህማን አትሰማንም? ቆይ እስኪ እሺ፣ አንዴ ካሜራ ከፍተህ ነው? መልሽ ያስገባሃል። አልከፈትኩም፣ ዝም ብሎ ኔትወርክ ነው። ቆይ እንደገና ኔትወርኩ ነው ያጀማ እና ወላሂ ለዚህ ነው እኮ ነብዩ ሰለላሁ ዐለይሂ ወሰለም አብዛኛው ሴቶች ጀሃነም ሰዎች ሴቶች ናቸው ያሉት። እንግዲህ ለምን እንደዚህ አይ ነገር ስለሚከሰት ነው። ወላሂ በጣም ነው ያዘንኩት። እንግዲህ ይህን ይመስላል ሀባይቢ። አላህ እንግዲህ የሚስቶቻቸውን ሀቅ ከሚጠብቁ አላህ ያድርገን። እናንተንም እንግዲህ ሴቶች አደራ የባላችሁን ሀቅ ጠብቁ። አደራ ተው። ከማትፈልጉ ከሆነ ከባላችሁ ጋር ማትስማሙ ከሆነ በሰላም መለያየት አለ። በሰላም ተለያዩ። እንደዚህ ነገር እንዳታረጉ። ስንት አለ፣ አረ ስንት አለ። ሆዴ ብቻው እንጂ ስንት አለ ወላሂ። ሰላም ወንድሜ፣ ደህና ነህ? ሰላም ነው እግዚአብሔር ይመስገን። እንዴት ነህ? አለን ስራ ላይ ነኝ። ትንሽ የሆነ መልእክት እያስተላለፍኩ ነው። እሺ በጣም ይቅርታ። ሶሪ። ኦኬ እሺ አልችግር። ምን እኔ ሆመን የሃይማን ጸጉር ማስታወቂያ እንድሰራ ያለሽ ነው? በእስልምና ሐራም ነው። እንግዲህ ሐራም ነው፣ አላስተላልፈልሽ አይደል እንዴ? አይ እኔ ችግር የለውም። እንደዚህ ልብስ ምናምን ሲሸጡ ምናምን አንዳንዴ ያግዛቸዋለሁ። ምን ችግር የለውም። ያው ቤት ውስጥ ስለሚሰሩ እንድታዟቸው ምናምን አንዳንድ የመዳም ቅሞች እንደዚሁ ቤታቸው ውስጥ ክፍላቸው ውስጥ እንደዚህ መዳም ፈቅዳላቸው የሚሰሩ እህቶቻችን አሉ። በተጨማሪ ግን ያው ይሄ ጸጉር አላህ ምስልምና እምነቴ የማይፈቅደውን ነገር አላረግም። እኔ ለሚስቴ ማልፈቅድላትን ነገር ሂወን ጸጉር ቀጥላ እንድትቀጥል እዚች ጋር ለእህቶቼ ግዙና ልበሱ ልላቸው ነው? አይሆንም። እምነቴን የማይፈቅደውን ነገር በጭራሽ አላረገውም። ብዙ አግዛለሁ፣ እህቶችን እተባበራለሁ፣ አስገባለሁ። እንደዚህ ልብስ የሚሸጡ አባያ የሚሸጡ ግዟቸው፣ ችግር የለውም። ገባቸው። ግን እንደዚህ ነገር አልደግፍም ከይቅርታ ጋር። ሳህ ወላላ ልክ ነኝ እህቶቼ? አዎ፣ ዲና እምነታችን የማይፈቅድ ነገር አናረግም። ደግሞ እኔ ሴት ልጅ ምን መቀጣጠል አስፈልጋት? ፈጣሪ የሰጣት የራሷ ውበት የራሷ ጸጉር እያለ
ምን ያስፈልጋል? እኔ ገርሞኛል። እንደዚህ ጸጉራችሁ የምትቀጣጥሉ ሰዎች በጣም ነው የምትገርሙኝ። አላህ እንግዲህ ወለቀድ ከረምና በኒ አደም አላህ አሳምሮ ፈጥሮሽ አላህዬ ነው እንደዚህ የፈጠረኝ ብለሽ አንድ ወንድ እኮ ጸጉርሽን ስለቀጠልሽ የሚወድሽ ከሆነ ለሱ ብለሽ የምታደርጊ ከሆነ ያ ሰው ትክክል አይደለም። አይደል እንዴ? አይደል? በቃ ይሄ ነው ያለው ነገር። ስለዚህ እንደዛ ነው ምለው። ይቅርታ አድርጉልኝ። ድንገት በሌላ እምነት ይሄ ነገር ሊፈቀድ ይችላል። እኔ ሌላ ነገር መናገር ፈልጌ አይደለም፣ እንዳትቀየሙኝ እሺ። እዚህ በጣም ክርስቲያን ወገኖች የምታከብሩኝ የምትወዱኝ ስላላችሁ እንዳትቀየሙኝ ከይቅርታ ጋር። አይም ሶሪ ጋይስ። ግን እኔ ይሄ ነገር ትክክል ነው ብዬ አላስበውም። ለምን? በእምነታችን የተከለከለ ነገር ነው። ጸጉር መቀጠል፣ ቅንድብ መቀንደብ ምናምን ይሄ ነገር አይፈቀድም። የማይፈቀድ ነገር ደግሞ እኔ አልደግፍም። ለምን? የሰውን እምነት አከብራለሁ። እምነቴ ደግሞ የሚከለክለኝ ነገር አላረግም። ይሄ ነው። ግን እንዳትቀየሙኝ ወገኖች፣ ይቅርታ አድርጉልኝ። ሰውን እኔ ማስቀየም አልወድም። እንዳትቀየሙኝ እሺ። ይቅርታ አድርጉልኝ። በእናንተ ሊፈቀድ ይችላል፣ ግን በእኛ ስለማይፈቀድ ነው እንደዛ የተናገርኩት። ከጥላቻ ምናምን እንዳይመስላችሁ። ቴንክ ዩ ቬሪ ማች። አመሰግናለሁ። እስኪ ኡስታዝ ላስገባው እንዴ። በሉ ያ ጀማኔ እንግዲህ ልወጣ ነው። ሰላም አለይኩም ኡስታዝ። አሁን ይሰማል? ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ወይ እና ወላሂ እየሰማሁ ነበር እና ታሪኩን በደንብ ሰምቼዋለሁ ቪዲዮ ላይ። ከባድ ነው። አንድ ሰው ሞትን ያለ ማስታወስ የአላህን ሱብሓነሁ ወተዓላ ያለ መፍራት የሚመጣ የምትሰራው ስራ ከሸይጣን ነፍስያ ጋር ሆኖ የሚሰራው ስራ ወንጀል ወላሂ ከባድ ነው። አላህ ሱብሓነሁ ወተዓላ ሙእሚንን አንድን አማኝ መግደል ምን ያህል ከባድ ወንጀል እንደሆነ በግልጽ ጠቅሷልና ወመን የቅቱል ሙእሚነን ሙተዓሚደን ፈሁ ጀሀነመ ኻሊደን ፊሃ አላህ ሱብሓነሁ ወተዓላ ወገዲበ አላሁ ዐለይሂ ወለዐነሁ ወአዐደ ለሁ ዐዛበን ዐዚማ ነው የሚለው አላህ ሱብሓነሁ ወተዓላ። ሙእሚንን ሆን ብሎ የገደለ እንግዲህ ማስገደልም ከዛው ይገባል። እንግዲህ ሴት እንደሰማ ነው የልጆቿን አባት ባለቤቷን አብሮ ክፉ ደጉን ያሳለፉትን በዚህ መልክ መጨክኗ በጣም ከባድ ነው። አላህ Subhanahu Wa Ta'ala እንደተናገረው ወመን የቅቱል ሙእሚነን አማኝን የሆነን ሰው የሚገል ሙተዓሚደን ሆን ብሎ ልክ እንደዚህ ታስቦበት እንግዲህ አላህ Subhanahu Wa Ta'ala ያው በስተት ከሆነ አይደለም ሆን ብሎ ታስቦበት ታቅዶ እንደዚህ የተደረገ አላህ Subhanahu Wa Ta'ala فجزاؤه جهنم አላህ Subhanahu Wa Ta'ala እንደዚህ አይነት ሰው ጀዛው ምንድነው? አላህ Subhanahu Wa Ta'ala እሳት ነው አለ خالدا فيها በዛ ውስጥ ደግሞ በጀሃነም ውስጥ ዘውታሪ ነው ያ ሱብሃንአላህ وغضب الله عليه በሱ ላይም አላህ Subhanahu Wa Ta'ala ይቆጣበታል። ሱብሃንአላህ እሳት ይገባል። በዛ ላይ አላህ Subhanahu Wa Ta'ala አያዝንለትም ይቆጣል። አላህ የተቆጣበት ደግሞ በጣም ከባድ ነውና ወለዓነሁ አላህ Subhanahu Wa Ta'ala ይረግመዋል፣ ከረህመቱ ያባርረዋል። وأعد له عذابا عظيما ይላል። ከባድ የሆነ እንቅጣትም የውመል ቂያማ አላህ Subhanahu Wa Ta'ala አዘጋጅቶለታል ይላልና በጣም ልንጠነቀቅና ልንፈራ ይገባል። ሱብሃንአላህ በተለይ የልጅ አባት ማንም ይሁን ማንም እንደኛ ሃይማኖት ማንም ሰው መገደል የለበትም። ማንም ይሁን በሃይማኖትም በለው በዘርም በማንኛውም አይነት ይሁን እንኳን አይደለም የልጅ አባት ባለቤትህንና ማንኛውም የሰው ልጅ በሙሉ መከበር አለበት። አላህ Subhanahu Wa Ta'ala ዘንድ የሰው ልጅ የተከበረ ነው። ቢያንስ እንኳን አንተ ብዙ ነገር እኮ ሊኖር ይችላል። ከዚህም በላይ ማያግባባ ነገር ሊፈጠር ይችላል። ወላኪን ብዙ መፍትሄዎች አሉ። ብዙ እንኳን አይደለም በዚህ ዘመን ብዙ ነገሮች አሉ። ልጆች በዛ ላይ ልጅ ወልደዋል፣ የልጅ አባት ነው እና በዛ ላይ ደግሞ እንደሰማነው ልጁ ታሪኩ ጎበዝ ታታሪ ሰራተኛ ነው፣ ለዲኑ ጎበዝ ነው፣ ታጋሽ ነው እና በዚህ ልክ መጨከኑ ሱብሃንአላህ የሚያጅብ ነው። ሰዎች ልንማር ይገባል። ትዳራችንን ልናከብር ይገባል። አላህን ልንፈራ ይገባል። አላህ Subhanahu Wa Ta'ala ነገ ጧት ምን ያረጋኛል ምን ያመጣብኛል የምንሰራው ስራ የሚለውን ነገር ታሳቢ ልናረግ ይገባል። ግልጽ ነው ንግግሬ ገብቷችኋል? አንድ ሰው ይሄን ስራ ሲሰራ ከበስተጀርባ ምን ያመጣብኛል እኔ ዳኛው ውሳኔ ወላሂ በጣም ነው ያስደሰተኝ። ምክንያቱም ይህ ሰው ትምህርት ነው። ማንም ተነስቶ ማንንም አይገልም። ዲን ኢስላም እንደምታውቀው የሚያስተምረው የቆረጠ የሰረቀ ይቆረጣል። ገብቷላ ሰውኔ እንደዚህ ጥርስ የሰበረ ጥርስ ይሰበራል። አንድ ያለው አንዳንዷ ህግ ኢሷስ አለው። በዛ ልክ ይሄ ሰውዬ የገደሉት አካላቶች ሲገደሉ ነገ ጧት አንተ ማንም ተነስቶ ማንንም ህይወት አያጠፋ እንኳን አይደለም የባሏን የማንንም ህይወት ተነስቶ አያጠፋ። ዲን ኢስላም እንደዚህ ነው። ለሰው ልጅ ያለው ክብር በዚህ ልክ ነውና ወላሂ አልহামዱሊላህ እኔ በጣም ደስ ብሎኛል። እንደዚህ አይነት ህግ ለሀገራችንም ያስፈልጋታል። እያንዳንዱ የሰረቀ እጁ ቢቆረጥ የገደለ ቢገደል
የዚህን ያክል ዝሙት የሰራ ተቀጥቅጦ ቢገደል እያንዳንዱ ሁክም ተግባራዊ ብትደረግ ወላሂ ምድር ላይ ፍትህ ይሰፍናል 100% ፍትህ ይሰፍናልና አልহামዱሊላህ ወላሂ በጣም ደስ የሚል ዳኛ ነው እድሜውን አላህ Subhanahu Wa Ta'ala ያርዝምለትና እንደዚህ አይነት